ቪኒሺየስ ጁኒየር በማድሪድ ረዘም ላለ ጊዜ የሚያቆየውን ውል ለመፈረም መቃረቡ ተሰምቷል። የኪሊያን ምባፔ ወደ ማድሪድ መምጣት ተጫዋቹ ላይ አሉታዊ ተጽዕኖ አሳድሮበታል በሚል በርካታ ምንጮች ከፍተኛ ገንዘብ ወደሚያቀርቡለት ወደ ሳውዲ ክለቦች ሊያመራ ስለመሆኑ በተደጋጋሚ መዘገባቸው አይዘነጋም። ታዲያ ተጫዋቹ ዝውውር ላይ ትኩረት አድርጎ የሚሰራው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ከሆነ ቪኒ ጁኒየር በማድሪድ የሚያቆየውን ረዘም ያለ ኮንትራት ለመፈረም ከስምምነት ላይ ደርሷል ሲል ዘግቧል። እንደ ፋብሪዚዮ ዘገባ ከሆነ ተጫዋቹ ሁሌም ቢሆን በማድሪድ የመቆየት ፍላጎት የነበረው ተጫዋች ነው። የፊታችን ግንቦት ወር ደግሞ እስከ 2029 ወይም እስከ 2030 በቤርናቦ ጸንቶ እንዲቆይ የሚያስችለውን ኮንትራት እንደሚፈርም አረጋግጫለሁ ሲል ዘግቧል። አሁን ያለው ኮንትራቱ በማድሪድ እስከ 2027 ነው የሚያቆየው። በሳምንት 344,000 ፓውንድ ያገኛል። በአዲስ ኮንትራቱ ግን ከኪሊያን ምባፔ እኩል የሆነ ሳምንታዊ ደሞዝ የሚከፈለው ተጫዋች ይሆናል። ይህ ማለት በክለቡ ውዱ ተከፋይ የሚሆንበት መንገድ ተመቻችቶለታል ማለት ነው። ካሪም ቤንዜማ ሪያል ማድሪድን ከለቀቀ በኋላ የቡድኑ መሰረታዊና የቡድኑ ዋናው የማጥቃት እንቅስቃሴ መነሻ ሆኖ በተደጋጋሚ ተመልክተናል። በ2024 በጣም አወዛጋቢ የነበረውና እንዲሁ በሮድሪ አሸናፊነት የተጠናቀቀው የባላንዶር ክብርም ቪኒሺየስ በእጩነት እንዲፎካከር ያስቻለው አጋጣሚ እንደተፈጠረ የሚታወቅ ጉዳይ ነው። በሳውዲ ረብጣ ገንዘቦች የተጨማለቀ በተለይ ዝውውር ጥያቄዎችን በሙሉ ውድቅ አድርጓል። ቪኒሺየስ ጁኒየር በማድሪድ ጸንቶ መቆየቱ እንደማይቀር ነው የተገለጸ የሚገኘው። ማድሪድ የተጫዋቹን ውል ማደሳቸው እንግዲህ የቀጣይ የፍሎሬንቲኖ ፔሬዝ የጋላክቲኮ ዘመን መስራታቸው ላይ በጣም ትልቅ ሚና የሚጫወትላቸዋል ተብሎም ይጠበቃል። ከዛ ውጪ ማንቸስተር ዩናይትዶች ቪክተር ኦሲሜንን ለማስፈረም እንግዲህ ሆይላንድን የዝውውሩ አካል አድርገው ለማቅረብ ማሰባቸው የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ የዛሬው መነጋገሪያ የዝውውር መረጃ ነው። ናፖሊዎች ያው ተጫዋቹን የመሸኘት ጫና ውስጥ ከፍተኛ በሆነ መልኩ ወድቋል ተብሏል። ተጫዋቹ ወደ ዲየጎ አርማንዶ ማራዶና የሚመለስበት ፍላጎትም የለውም። በፍጹም ከክለቡ ጋር በተለይ ዳግም መነካካትም አይፈልግም ተብሏል። እንግዲህ ቪክተር ኦሲሜን $5 ሚሊዮን ባነሰ ገንዘብ ግን ተጫዋቹን ለመሸኘት አሁን የውዴታ ግዴታ ውስጥ ወድቋል ተብሎ የተገለጸ ይገኛል። ፕሮሊፊክ ስትራይከር ነው ቪክተር ኦሲሜን። ለሩበን አሞሪም ያጫወት መንገድ እጅግ ምቹ ሊባል የሚችል ተጫዋች ከመሆኑ ጋር በተያያዘ የክለቡ አመራሮችም ሆነ አሰልጣኙ አሞሪምም ያን ነገር በደንብ ነው የሚያምኑት። ተጫዋቹ በዚህ ዓመት በውሰት ቆይታ ያደረገ በሚገኝበት ጋላታሳራይ ቤት በጣም አስደናቂ እንቅስቃሴን በማሳየት እንግዲህ የአገሪቱም ከፍተኛ ጎል አስቆጣሪ የሆነ ተጫዋች መሆን ችሏል። አቋሙንም በጣም አስደናቂ አቋሙንም በራምስ ፓርክ በተደጋጋሚ እያሳየ ይገኛል። ዩናይትድ ያው 14ኛ ደረጃ ላይ ተቀምጠው ነው የሚገኙት። በቀጣይ እንግዲህ በፕሪሚየር ሊጉ ከሜዳቸው ውጪ ተጉዘው በርንማውዝን ነው የሚያገኙት። ያ ጨዋታ ብዙም ያሳስባቸዋል ተብሎ አይገመትም። ከዛ በኋላ ያለው የዩሮፓ ሊጉ የአትሌቲኮ ቢልባኦ ጨዋታ ላይ ነው ትኩረታቸው በጣም ያረፈው ተብሎ የተገለጸ ይገኛል። ይህን የውድድር መድረክ ለማሸነፍ ደግሞ ትልቅ ጥረት ያደርጋሉ ተብሎ ነው የሚታመነው። ከተሳካ እሰየው ነው። በተለይ ለክለቡ ጥሩ ገቢ ያገኛል። እንዲሁም ደግሞ በዝውውር መስኮቱ በንቃት መንቀሳቀስ የሚችሉበትን እድል ያመቻችላቸዋል። ካልሆነ ግን ዩናይትድ አሁን ያለበት ሁኔታ ተጫዋቾችን አሳምሮ ማምጣት የሚችልበት አይደለም፣ ወይ ደግሞ ከፍተኛ ወጪ ማውጣትም አይችልም የፔሳር ስጋት ስላለበት ማለት ነውና ስለዚህ ወደ 6 የሚጠጉ ተጫዋቾችን ያው ከክለቡ በመሸኘት ኦሲሜንን የማስፈረም ፍላጎት ዩናይትዶች አሳይቷል ተብሎ የተገለጸ ይገኛል። ከሰሞኑ ዩናይትድ ከቪክተር ኦሲሜን ጋር ስማቸው በጣም በተደጋጋሚ ነው እየተያዘ የሚገኘው። ይህንም ፕሮሊፊክ ስትራይከር በእጃቸው ለማስገባት በጣም ከፍተኛ ጥረት እያደረጉና ወኪሉ ካሌናም ተጫዋቹ የውድድር ዘመኑ ሲጠናቀቅ ወደ ፕሪሚየር ሊግ ማቅናቱ እንደማይቀር ማረጋገጫ ሲሰጥበት የቆየ ጉዳይ ነው። ይህ ተጫዋች በጣም አሰልቺ የነበረው ዝውውር ባሳለፍነው ክረምት ተጫዋቹን አማራጭ አሳጥቶት የቱርክ ሊግን በውሰት እንዲቀላቀል እንዳስገድደው ይታወቃል። አሁንም ግን ያው ተጫዋቹ ንብረትነቱ የናፖሊ ነው። ወደ ቱርክ ቢያቀናም የጋላታሳራይ እግር ኳስ ክለብ የጎል ምንጭ ሆኖ እየተመለከትነው እንገኛለን። ይህ አንጋፋ የቱርክ ክለብ በተለይ የሊጉ አናት ላይ እንዲቀመጥም የኦሲሜን ሚናና አስተዋጽኦ በጣም ከፍተኛ ነው። በራምስ ፓርክ በጣም አስደናቂ እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። በሊጉ 19 ጨዋታ አድርጓል። 14 ጎል ነው ያስቆጠረው። 4 ኳስ አመቻችቶ አቀብሏል። እነዚህ ቁጥራዊ መረጃዎች ለዚህ ማሳያ ናቸው። በሁሉም ጨዋታዎች ደግሞ በ31 ጨዋታ 22 ጎሎችን በማስቆጠር 5 ኳስ አመቻችቶ ማቀበል ችሏል። የማንቸስተር ዩናይትድ የማጥቃት እንቅስቃሴን ይመራሉ ተብሎ የተገመቱት ራስመስ ሆይላንድና ዮሹዋ ዚርክዚ በዚህ ውድድር ዘመን በጋራ ያስቆጠሩት ጎል 12 ብቻ ነው። ያ በክለቡ ከተቀመጠውና ከሚፈልገው መለኪያ ወይም ከስታንዳርዱ በጣም ዝቅ ያለ ነውና ሆይላንድ በሁሉም ጨዋታዎች ዘንድሮ 8 ጎል ነው ያለው። ዚርክዚ ደግሞ 4 ጎል ብቻ ነው ያለውና አዲሱ አሰልጣኝ አሞሪም ይህንን የማጥቃት እንቅስቃሴ ማደስ፣ ማስተካከል እንዲሁም ጠንካራ አድርጎ በቀጣይ ውድድር ዘመን ላይ ማቅረብ ትልቁ የቅዱና የቤት ስራው ይሆናል ተብሎ ነው የሚገመተው። ያጉን ሳቡን ኮግሉ የተባለው ቱርካዊ ጋዜጠኛ ደግሞ ያው ኦሲሜን ወደ ዩናይትድ የሚያደርገው ዝውውር በጣም የተቃረበ ነው ሲል መዘገቡ ከዚህ በፊት አይዘነጋም። ተጫዋቹ ወደ 70 ሚሊዮን ዩሮ የሚገመት የውል ማፍረሻ አለው። ታዲያ ይህንን ገንዘብ እንደወረደ የመክፈል ፍላጎት የሌላቸው ማንቸስተር ዩናይትዶች ራስመስ ሆይላንድን መስዋዕት ለማድረግ ዝግጁ ስለመሆናቸው የተገለጸ ይገኛል። በነገራችን ላይ ቪክተር ኦሲሜን ላይ ፍላጎት ያላቸው ማንቸስተር ዩናይትዶች ብቻ አይደሉም። አርሰናልም እንዲሁም ፓሪስ ሴን ጀርሜን የተጫዋቹ ፈላጊዎች ናቸው። ግን ማንቸስተር ዩናይትዶች ጠንከር ያለና ከፍላጎትም በዘለለ ፉክክሩን በመምራት ይህንን አስደናቂ አጥቂ መዳረሻው ኦልድ ትራፎርድ እንዲሆን ለማድረግ ከፍተኛ ጥረት እያደረጉ እንደሚገኙም ተገልጿል። ፔሰር የሊጉ የውጪና የገቢ ህጋቶች ናቸው። እነዚህም በመጣስ በሚለው ክስ ለጥቂት ያረፈው ማንቸስተር ዩናይትድ በዝውውር መስኮት ላይ እንደሚታወቀው 200 ሚሊዮን ፓውንድ ተመድቦላቸው ወደ 5 የሚሆኑ ተጫዋቾችን አስፈርሟል። ምናልባት ስኮት ማክቶሚኔን ካልሆነ በስተቀር በቋሚነት ከክለቡ የተሸኘ ተጫዋች ሌላ አለ የሚለው ጥያቄ ነው። በውሰት ግን ያው ወደ 3 የሚጠጉ ተጫዋቾቻቸውን
እንደሸኙ ይታወቃል። በተለይ ማርከስ ራሽፎርድን ጨምሮ ጄደን ሳንቾ፣ አንቶኒ ዶስ ሳንቶስ እነዚህ ተጫዋቾች በፍጹም ወደ ማንቸስተር ዩናይትድ የሚመለሱበት እድል ወይም መመለሻው ብር ያላቸው ክለቦች ያላቸው ተጫዋቾች አይመስሉም አሁን ባለው ወቅት ሁኔታ ማለት ነው። ከነዚህ ተጫዋቾች ደግሞ ጠቀም ያለ ገቢ ክለቡ ለማግኘት ጥረት ያደርጋል ተብሎ ይገምታል። ጆኒ ኢቫንስን ጨምሮ ቪክተር ሊንድሎፍ፣ ካሴሚሮና ኤሪክሰንም እንዲሁ ተመሳሳይ በሆነ መልኩ በተለይ በስኳድ ሪቢልድ በስብስብ ጥልቀትና ጥራት ላይ ብዙ ቦታ ይኖራቸዋል ተብሎ አይገመትም በሩበን አሞሪም የ2025-2026 የቀጣይ ውድድር ዘመን ላይ ማለት ነው። ስለዚህ ክለቡን ይለቃሉ ተብሎ ነው የሚገመተውና በዛ ሂደት ላይ ሆይለንድን አሁንም ሌላው ትኩረት ያረፈበት ተጫዋች ነው። እንደሚታወቀው በርካታ የጣሊያን ክለቦች ይፈልጋል። ናፖሊም ሆይለንድን ፍላጎት አላቸው ተጫዋቹን የማስፈረም ማለት ነው። ምክንያቱም ሮሜሎ ሜናማ፣ ሉካኩ፣ ቤሊንጎሊ ይሄ አጥቂ መስመር ተጫዋች በብቸኝነት ሎን ስትራይከር ነው። እሱን የሚያገዝ እሱን ሊፎካከር የሚችል በየጨዋታዎቹ በተለይ ደግሞ ሉካኩን ሁሌ እያጫወቱ መቀጠል አይችሉም፣ እድሜም ጥያቄ ስለሚነሳበት ማለት ነው። ሆይላንድ ገና ወጣት ተጫዋች ነው። ከዛ ጋር በተያያዘ ናፖሊዎች የሆይላንድ ፈላጊ ናቸውና ተጫዋች በተጫዋች ተለዋውጠው ግን ደግሞ እዛ ላይ ገቢ የሚጨመርበት መንገድም ናፖሊዎችን ያስማማቸዋል ተብሎ የተገለጸ ይገኛል። ስለዚህ 72 ሚሊዮን ፓውንድ የውል ማፍረሻውን ማንቸስተር ዩናይትድ በፍጹም ለቪክተር ኦሲሜን ይከፍላሉ ተብሎ አይገመትም። ለዛም ነው እንግዲህ ሆይላንድ በመሸኘት ገንዘብ እዛ ላይ በመጨመር የ6 ዓመቱ ናይጄሪያዊ አጥቂ መስመር ተጫዋች ቪክተር ኦሲሜን ዳርሻው ቲያትር ኦፍ ድሪምስ እንዲሆን ለማድረግ ከፍተኛ ጥረት እየተደረገ የሚገኘው እንግዲህ እንደታሰበው ይሳካል ወይ የሚለው ጉዳይ በክረምት የዝውውር መስኮት እጅግ ከሚጠበቁ ርዕሰ ጉዳዮች መካከል አንዱ ነው። ከዛ ውጪ በኢሊያ ዛባርኒ ጉዳይ አርሰናልና ማንቸስተር ሲቲ ተፋጠዋል ተብሎ የተገለጸ ይገኛል። እንግዲህ አርሰናል ኢላማ የነበረውን ይህንን በተለይ ተከላካይ መስመር ተጫዋች አሁን ማንቸስተር ሲቲ ራዳር ውስጥ ገብቷል ተብሎ የተገለጸ ይገኛል። ሲቲዎች የሚታይባቸው የተከላካይ መስመር መሳሳትን ለማስተካከል በተለይ ደግሞ በክረምት የዝውውር መስኮት ምናልባትም ከፍተኛ ገንዘብ የሚያወጣው ክለብ ሊሆን ይችላል ተብሎ የተገለጸ ይገኛልና አንድ የተከላካይ መስመር ተጫዋች ለማስፈረም ፍላጎት እንዳላቸው መረጃዎች ጠቁሟል። በተለይ አብዱል ኮሪር ኩሳኖቭ በጥር የዝውውር መስኮት ላይ ፊርማውን ያስቀመጠው ኡዝቤኪስታናዊው ወጣት የተከላካይ መስመር ተጫዋች ነው። ፕሪሚየር ሊጉን ለመላመድ ትንሽ ጊዜ የሚፈልግ ተጫዋች ስለመሆኑ እንግዲህ ፍንጮች አሳይቷል በተሰለፈባቸው መርሃግብሮች ላይ ማለት ነውና ዛባርኒ ደግሞ ፕሪሚየር ሊጉን በደንብ ጠንቅቆ ያውቋል። በርንማውዝ ቤት በጣም አመርቂ እንቅስቃሴ እያሳየ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ተጫዋቹን ለማስፈረም ሲቲዎች ፍላጎት አሳይቷል ተብሏል። ተጫዋቹ ላይ ግን አርሰናሎች ቀደም ብለው ፍላጎት አሳይተው እንደነበር የሚታወቅ ጉዳይ ነው። መድፈኞቹ ያለፉትን 2 ዓመታት የእንግሊዝ ፕሪሚየር ሊግን ለማሳካት ከፍተኛ ጥረት ቢያደርጉም የ2 አስርት ዓመታት የዋንጫ ጥማታቸውን ማስታገስ አልቻሉም። በተከታታይ 3ኛ ዓመት ዘንድሮም እንግዲህ 2 ደረጃን ይዘው የማጠናቀቅ እድላቸው ሰፊ ይመስላል። ታዲያ በመጪው የውድድር ዘመን ማለትም 2025-2026 በቀጣይ ዓመት በሚጀምረው በውድድር ዘመን ላይ ተመሳሳይ ሀሳብና እቅድና ዓላማን አንግበው በተለይ ዋንጫውን ለማሳካት ጥረት እንደሚያደርጉ ምንም ጥያቄ የለውም። በዛ ደረጃ ግን ስብስቡን በመጪው ክረምት የዝውውር መስኮት ላይ ማጠናከር መቻል ይጠበቅባቸዋል። ታዲያውን ሰሜን ለንደኑ ክለብ አርሰናል ይበልጥ ዝውውሮች ላይ በንቃት የሚንቀሳቀስበት ሰዓት ላይ ነው። ለዚህም አዲስ ቴክኒካል ዳይሬክተር ጣሊያናዊ ግለሰብ አንድሪያ ቤርታ በክለቡ እስከ 300 ሚሊዮን ፓውንድ ድረስ ክለቡን ውጪ በማስደረግ ስብስቡን በደንብ ለማጠናከር ትልቅ እቅድ ከሚኬል አርቴታ ጋር ሰንቀዋል ወይም ወጥነዋል ተብሎ የተገለጸ ይገኛል። የተከላካይ መስመራቸውን ማጠናከር የዝውውር እቅዳቸው አንዱ አካል ነው። በዚህ ሂደት ስማቸው ከዩክሬናዊ የተከላካይ መስመር ተጫዋች የሆነው ኢሊያ ዛባርኒ ጋር እየተያዘ ይገኛል። 21 ዓመት ላይ ነው የሚገኘው ዩክሬናዊ። በሊጉ ብዙም ከማይነገርላቸው ተጫዋቾች መካከል ስሙ ይጠቀሳል። ብቃቱ በዲን ሂውሰን በሌላው ወጣት ተጫዋች የተሸፈነ የሚመስል ግን ደግሞ በጣም አስደናቂ አቅም ካላቸው የማል ተከላካይ ስፍራ ተጫዋቾች መካከል ስሙ ይጠቀሳል። ከኳስ ጋር እርጋታ በተለምዶ ኮምፖዠር ምንለው ወይም ደግሞ ለአጥቂ መስመር ተጫዋቾችም ደግሞ ረጃጅም ኳሶችን በመጣል ይሄ ሎንግ ሾት አቢሊቲም በጣም ከፍ ያለ ተጫዋች ነው። እንዲሁም ሌጋሲ ሳይሆን ታክቲካል ዲፌንዲንግ የሚጠቀም ማለትም የመከላከል ባህሪው እንደ ሊሳንድሮ ማርቲኔዝ ወይም እንደ ክሪስቲያን ሮሜሮ ሳይሆን እንደ ፓው ቶሬስ ወይም እንደ ቨርጅል ቫን ዳይክ አይነት በተለይ ተጋጣሚ ኳስን የሚያቀብልበት አማራጭ በማሳጣት ወይም ኳስ የሚነጥቁ አይነት ተከላካይ መስመር ተጫዋቾች አሉ። ሁኔታውን ከግምት በመክተት ማለት ነው። እንደ ሊሳንድሮ ማርቲኔዝ እና ሮሜሮ ይሄ ኳስ አምጣው መጣያዙ አይነት የተከላካይነት አይነት ባህሪ የላቸውም እና ይሄ ዘመናዊ እግር ኳስ በጣም የሚፈልገው አይነት የተከላካይ ባህሪ ነው። የዊሊያም ሳሊባም እንዲሁም ደግሞ ቨርጅል ቫን ዳይክ እንዲሁም ተመሳሳይ ዛባርኒም እንዲሁ አንድ አይነት ባህሪ ያላቸው የተከላካይ መስመር ተጫዋቾች ስለመሆናቸው ይነገራል። ይሄ ደግሞ ፔፕ ጋርዲዮላ ከተከላካይ መስመሮች የሚፈልጋቸው ወሳኝ ክህሎቶች መካከል በዋናነት ይጠቀሳሉና ሎንግ ሾት አቢሊቲ፣ ከዛ ውጪ ኮምፖዠር አለው፣ ከዛ ውጪ ታክቲካል ዲፌንዲንግ ኳሊቲዎቹ ናቸው ዛባርኒ። ለዛም ነው ሲቲ በጣም በጥብቅ ተጫዋቹን ለማስፈረም ፍላጎት ያሳየው ማለት ነው። ኮት ኦፍሳይድ እንደዘገበው ከሆነ 65 ሚሊዮን ዩሮ አካባቢ ለዚህ ተጫዋች ላቸው ብቻ ነው በርንማውዞች ስለ ተጫዋቹ ለመነጋገር ዝግጁ ሊሆኑ የሚችሉት ማለት ነው። የእንግሊዝ ፕሪሚየር ሊግን ባለፉት 8 ዓመታት ለ7ኛ ጊዜ እንዲሁም ደግሞ ለተከታታይ 5ኛ ጊዜ ዋንጫውን ለማሳካት ጥረት አድርገው ነበር። ሲቲዎች ግን አስቆመውታል። ያው ሊቨርፑሎች አስፈላጊው መስፈርት አሟልተው ነው የተገኘው። ሊቨርፑል ውጤታማ እንቅስቃሴን ከተሟላ ስብስብ ጋር ያለው ቡድን መሆኑ ደግሞ ዋናው ሚስጥሩ ነው። ምንም ጥያቄ የለውም። በሊጉ ያን ነገር እየተመለከተን ስለምንገኝና አሁን ባለው ሁኔታ መድፈኞቹ ከተሻለ ልክ እንደ ሊቨርፑል በጣም ስብስባቸውን ጥልቀቱንና ጥራቱን በዛ ደረጃ በተለይ አስፍተውና በተለይ ዝግጁ ሆነው መገኘት መቻል ይጠበቅባቸዋል የሚለው ብዙዎች የሚያስማማ ሀሳብ ነው። መድፈኞቹ ቤት ሳሊባና ጋብሪኤል ማጋሌሽ የማይነኩ የተከላካይ ጥምረት ናቸው። ግን ከሁለት አንዳቸው ህመም ወይም ጉዳት ቢያጋጥማቸው እነሱ ሊተካ የሚችል
የእነሱን የቤት ስራ ለመስራት የሚያስችል አቅምና ክህሎት እንዲሁም ልምድ ያለው ተጫዋች አለው የሚለው ጉዳይ አከራካሪ ነው በግራም በቀኝም። የሰሞኑኛ የያኩብ ኪቪዮር አቋም አስደናቂ ነው፣ ምንም ጥያቄ የለውም። ጎልም እያስቆጠረ ነው። በተለይ በሻምፒየንስ ሊጉ ላይም ይህን ነገር በተደጋጋሚ እያሳየ ይገኛል። ቡድኑ በሚፈልገው ሰዓት ላይ ስቴፕ አፕ አድርጓል። የፖላንድ የተከላካይ መስመር ተጫዋች ግን ወጥነት ባለው መልኩ ያን ነገር ለማሳየት የሚቸገር አይነት ተጫዋች እንደሆነ ይታወቃል። ከዛ አንጻር ዛባርኒ ላይ በተለይ እጃቸውን ላለመስጠት መድፈኞቹ ምን ያክል ጥረት ያደርጋሉ የሚለው ጉዳይ ነው እንግዲህ በቀጣይ የሚታየው። ግን በቀጣይ ያው መግቢያ ላይ ቀደም ብዬ ለመጥቀስ እንደሞከርኩት የሲቲ የተከላካይ መስመር በጣም በቀላሉ የሚያፈስ ነው። በጣም በቀላሉ ጎል ይቆጠርባቸዋል። ይህንን ራሳቸው በርናርዶ ሲልቫና ኬቪን ዲብሮይና ከዚህ በፊት የተናገሩት ሀሳብ እንደነበረ አይዘነጋም። ያንን በተለይ ለመከላከልና ለመቅረፍ እንግዲህ አዲስ ተጫዋቾች መፈረማቸው ግድ ነው። አይናቸው ደግሞ ዛባርኒ ላይ ያርፏል። ይሄ ገንዘብ ከቀረበ በርንማውዝ ተጫዋቹን የሚያቆዩበት አቅማቸው እጅጉን ነው የሚዳከመው። በተጫዋቹ በኩል አርሰናልም ሆነ ሲቲ የትም ቢሆን ወደ ትልቅ ክለብ ማምራት ነው የምፈልገው። ስለዚህ ፔፕ ጋርዲዮላና ሚኬል አርቴታ ተጫዋቹ ይህንን የተናገረውን ሀሳብ ከግምት በመክተት ማለት ነው የሚያደርጉት ፉክክር እጅጉን የሚጠበቅ ነው የሚሆነው። የትኛውም ቡድን ቢቀላቀል ግን ተጫዋቹ የዛን የተቀላቀለበትን ቡድን የተከላካይ መስመር ማጠናከርና ጥራት መስጠት ምንም ጥያቄ የለውም። ትልቅ አስተዋጽኦ የሚያበረክት አይነት ተጫዋች ስለመሆኑ ይታመንበታል። በፕሪሚየር ሊጉም በተደጋጋሚ ያን ነገር ያሳየ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና ፔፕ ጋርዲዮላና ሚኬል አርቴታ ለዛባርኒ እጅጉን ተፋጧል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ከዛ ውጪ ኤስታቪዮ ዊሊያን የክለቦች የዓለም ዋንጫ በኋላ ስታንፎርድ ብሪጅ ይደርሳል ሲል ወኪሉ ማረጋገጫ ሰጥቶበታል። ብራዚላዊ ተስፈኛ የክንፍ አጥቂ መስመር ተጫዋች የሆነው ኤስቴቫኦ ዊሊያን የቀጣይ ጊዜ እንግዲህ የቼልሲ ቡድን ግንባታ ቅኝት ወሳኙ ዝውውር እንደሆነም ታምኖበታል። በጥቂት ቀናት ውስጥ 18 ዓመት ይሞላዋል የተጫዋች የብራዚሉን ክለብ ፓልሜራስን በመልቀቅ ቼልሲን በመቀላቀል ቀደም ብሎ እንግዲህ መስማማቱ የተገለጸ ጉዳይ እንደሆነ ይታወቃል። የኢንዞ ማሬስካ ቡድን ይህንን ተጫዋች የስብስባቸው አንድ አካል ሆኖ የወደፊት እግር ኳስ እድገቱ በስታንፎርድ ብሪጅ ምን ይመስላል የሚለውን ለማየት የዘንድሮ የክለቦች የዓለም ዋንጫ የፊታችን ሰኔ ወር ላይ ተከናውኖ ፍጻሜው ማግኘት መቻል ይጠበቅበታል። ከዛ ነው እንግዲህ ወደ ብሪጅ እንደሚያቀና ወኪሉ አንድሬ ኩሪ ያረጋገጠው ማለት ነው። በነገሮች ላይ ፓልሜራስም የዚህ የክለቦች የዓለም ዋንጫ ላይ የተሳተፈ የሚገኝ ክለብ እንደሆነ ይታወቃል። በ4 ዓመት አንዴ ነው የሚመጣ የክለቦች የዓለም ዋንጫ። በጣም በአይነቱ ለየት ያለ በጣም ከፍተኛ የገንዘብ ሽልማትን ይዞ ብቅ ያለ የውድድር ምዕራፍ እንደሆነ ይታወቃል። እንደዛም ቢሆን ግን ምን ያክል ተቀባይነት አግኝቷል የሚለው ራሱን የቻለ ትልቅ ጥያቄ ነው። እንግዲህ ሜሲኒዮ የሚል ቅጥያ ስም ቢኖረውም ብዙዎች ግን ከኔይማር ጁኒየር በኋላ ብራዚል ያገኘችው በጣም አስደናቂ አቅም ያለው ወጣት ተስፈኛ ወይም በተለምዶ ወንደርኪድ እየተባለ ይጠራል። በዛ ደረጃ እያሞካሹት የሚገኙት ተጫዋች ነው። እንግዲህ ኤስቴቫኦ ዊሊያን በዚህ ክለብ ወይም በፓልሜራስ አካዳሚ ያለፈ ተጫዋች ነው። ከዛ በኋላ ነው ለፓልሜራስ ቋሚ ቡድን ተሰልፎ መጫወትም የጀመረውና ተጫዋቹ በ67 ጨዋታዎች 21 ጎል አስቆጥሯል። 11 ኳስ አመቻችቶ ማቀበል ችሏልና እንደ ባርሴሎና ከዛ ውጪ ባየር ሙኒክ እንዲሁም ፓሪስ ሴን ጀርሜን አይነት ክለቦችም ትኩረት የሳበ ተጫዋች ቢሆንም ቼልሲዎች እንግዲህ ቀድመው በመንቀሳቀሳቸው ምክንያት የተጫዋቹን ግልጋሎት ማግኘታቸው ተረጋግጧል። መቼ ነው የቼልሲ ማሊያ የሚያጠልቀው የሚለው ጉዳይ ደግሞ የፊታችን ሰኔ ወር ላይ እልባት የሚያገኝ ጉዳይ ነው። ኤስቴቫኦ ዊሊያን ከቪቶር ሮኬና ከኔይማር ጁኒየር ዝውውር በመብለጥ ከፍተኛ የዝውውር ሂሳብ የወጣበት የላቲን ተጫዋችም ያደርጓል። በነገራችን ላይ ብዙ ነው የሚጠበቅበት። በፕሪሚየር ሊጉም ይህንን አቅሙን ለማንጸባረቅ ምን ያክል ራሱን ዝግጁ ያደርጋል የሚለው ጉዳይ ይጠበቃል። ይህ በእንዲህ እንዳለ በኮል ፓልመር፣ ኖኒ ማዱዌኬና እንዲሁም በፔድሮ ኔቶ፣ ኒኮላስ ጃክሰን ያለውን የማጥቃት ክፍል በምን ያክል መልኩ ያጠናክራል የሚለው ጉዳይ በቀጣይ በተለይ ቼልሲ ደጋፊዎች ከዚህ ተጫዋች ጋር በተያያዘ የሚጠብቁት ርዕሰ ጉዳይ ነው። ከዛ ውጪ የቶትናሙ አሰልጣኝ አንጅ ፖስቴኮግሉ እንግዲህ በዚህ ውድድር ዘመን ምንም አይነት ውጤት ቢያስመዘግብ በአሰልጣኝነት የመቆየት እድሉ ጠባብ ስለመሆኑ ኤስፔን ዘግቧል። እንግዲህ አውስትራሊያ አሰልጣኝ አንጅ ፖስቴኮግሉ ሴልቲክን በመልቀቅ ቶትናምን የተቀላቀለው ከዓመት በፊት በተለይ በ2023 በ2024 የውድድር ዘመን ከመጀመሩ በፊት እንደነበር የሚታወቅ ጉዳይ ነው። በመጀመሪያ ዓመቱ ጥሩ እንቅስቃሴ ማድረግ ችሎም ነበረ። እንግዲህ 5ኛ ደረጃን ይዞ አጠናቋል። ለጥቂት የሻምፒየንስ ሊግ ደረጃን ይዞ ማጠናቀቅ ሳይችሉ የቀሩበት አይነት በጣም አመርቂ የሚባል የሜዳ ላይ እንቅስቃሴ የሚያሳይ ቡድን ሆኖ ማጠናቀቁ አይዘነጋም። በሁለተኛ ዓመቱ ማለትም ዘንድሮ ግን ክለቡ እጅግ አስከፊ የሚባል የውድድር ዘመን እያሳለፈ ነው የሚገኘው። ውጥነት የሌለው ሜዳ ላይ እንቅስቃሴዎችን ማሳየትና በሊጉ ደካማ የሚባሉ ቡድኖች ሳይቀር ውጤት የሚያገኙበት በጣም የቀለለ ቡድን ሆኖ ታይቷል። ቶትናም ሆትስፐርስ በዚህ ውድድር ዘመን ላይ ማለት ነው። የክለቡ ፕሬዚዳንት ዳንኤል ሌቪ እስካሁን እንዴት ታገሷቸው የሚል ጥያቄ በገለልተኛ ደጋፊዎች እስኪሰነዘር ድረስ የስፐርስ የውድድር ዘመን እጅግ አስከፊ ሆኖ ታይቷል። በሊጉ በ33 ጨዋታ 18ቱን በመሸነፍ 16 ደረጃ ላይ ተቀምጦ ይገኛል። እርግጥ ስብስቡ ላይ በርካታ የተጫዋቾች የጉዳት ዜናዎች በተለያየ ጊዜ አጋጥሟቸዋል። አንጅ ፖስቴኮግሉ ግን አሁን ባሉበት ወቅታዊ ሁኔታ ያንን ነገር ማሳበብ እንግዲህ ምክንያት መፈለግ ነው የሚሆነው። ምክንያቱም ሌሎች ቡድኖችም እንደዚህ አይነት ነገር ለምሳሌ አርሰናልም በተደጋጋሚ አጋጥሞታል። ግን ወጥነት ባለው መልኩ በተለይ ለመፎካከር ጥረት ሲያደርግ የነበረ ቡድን ነው። እንደዚህ አይነት የተንኮታኮተ የሚባል የውድድር ዘመን ሲያሳልፉ አልተመለከትናቸውም ሌሎች ክለቦችን ቢሆን ማለት ነውና ኤስፔንን ጨምሮ ፉትቦል 365 ከዛ ውጪ ደግሞ ዘ ቴሌግራፍ ጸሐፊው ጋዜጠኛው ማትሎ እንደዘገቡት ከሆነ አውስትራሊያ አሰልጣኝ በዚህ የውድድር ዘመን የዩሮፓ ሊግ ዋንጫን እንኳን ቢያሳኩ በክለቡ ቀጣይ ዓመት የውድድር ዘመን እንግዲህ ቡድኑ በአሰልጣኝነት እንደማይመሩ በተረጋገጠ ደረጃ ዘግበዋል። በክለቦች የውድድር መድረክ ሁለተኛ እርከን እንደሚሰጠው ይታወቃል። ዩሮፓ ሊግ የግማሽ ፍጻሜ ላይ ደርሷል። በጣም ጠጠር ከሚለውና እንደ ላትዚዮ አይነት በጣም ጠንካራ ቡድኖችን ጥሎ ከመጣው የኖርዌይ ተወካይ ቡድን
ቦደግሊምት ጋር ነው የሚገናኙት። ፖስቴኮግሉ እንግዲህ በሄድኩበት ክለብ ሁሉ በሁለተኛው ዓመቴ ዋንጫ አሳካለሁ ብሎ መናገራቸውን ተከትሎ የስፐርስ ደጋፊዎች ቢያንስ ከ2008 በኋላ እንግዲህ ዋንጫ የሚባል ነገር አሳክቶ ማያውቀው ቡድናቸውን አስከፊው የውድድር ዘመንም ጭምር እንግዲህ የሚያስታግሱበት ዋንጫ እንዲሆን ምኞት አላቸው። እንግዲህ አውስትራሊያ አሰልጣኝ ፖስቴኮግሉ በተለይ ዘንድሮ ውጤት ጦታቸው ዋነኛው መንስኤ ታክቲካችንን ወይም ደግሞ የጨዋታ አቀዳችንን ከጨዋታው በፊት ይፋ የሚያደርግ ወይም ደግሞ ያቀርነው ነገር ሜዳ ላይ ከሽፎ ነው የሚታየው ብዙ ጊዜና እቅዶቻችን የሚያሾልክ ሌላ ግለሰብ አለ እዚህ ስብስብ ውስጥ ተጫዋች ሊሆን ይችላል፣ አሰልጣኝ ኮቺንግ ስታፍ ሊሆን ይችላል። ግን ለሌሎች ቡድኖች ሹክ ከሚል ሰላይ ቡድን ውስጥ ስላለ ነው ብሎ መናገሩ አይዘነጋም። ይሄ በጣም ጠጠር የሚል ሀሳብ ነውና አውስትራሊያ አሰልጣኝ ግን ከስፐርስ ጋር እህሏቸው ይህ ዓመት ካለቀ በኋላ እንደሚቋረጥ በተረጋገጠ ደረጃ የተገለጸ ይገኛል። የዩሮፓ ሊግ ማሳካታቸውም በአሰልጣኝነት ቆይታቸው ላይ ምንም የሚፈይደው ነገር የለም። ግን ስንብታቸውን ሊያፋጥነው ይችላል። ምናልባት በቦደግሊምትን ሳያሸንፉ ወደ ፍጻሜው ማለፍ ካቃታቸው ለምሳሌ ዳንኤል ሌቪ ወዲያውን የስንብት ደብዳቤውን በተለይ ጽፈው ለፖስቴኮግሉ ሊያደርሷቸው እንደሚችል እየተገለጸ ይገኛል። ግን የዩሮፓ ሊግን ቢያሳኩም በሰሜን እንደሚቆዩበት እድል በጣም ጠባብ ስለመሆኑ እየተገለጸ ይገኛል። ከዛ ውጪ ካሪም ሙስጠፋ ቤንዜማ ስለ ክርስቲያኖ ሮናልዶ ተጠይቆ ምላሹን የሰጠበት መንገድ መነጋገሪያ ሆኗል በጣም ምክንያቱም ክርስቲያኖ ሮናልዶ ያው ትልቅ ተጫዋች ነው። ሁሉም ተጫዋቾች በተለይ እንደ አርአያነት የሚቆጥሩት ነው። እርግጥ ደግሞ አብረውት ደግሞ የተጫወቱ ተጫዋቾች ካሉ ደግሞ ለሱ ያላቸውን ትልቅ አክብሮት ነው በተደጋጋሚ የሚገልጹትና ካሪም ቤንዜማ ንቀት የተሞላበት ይመስል አይነት መልስ መመለሱ ነው በጣም በስፋት መነጋገሪያ ነው። ከዚህ በፊት በተለይ ከእሱ አብሯቸው ከተጫወታቸው ምርጥ የሚባሉ 11 ተጫዋቾችን ጥቀስ በሚባልበት እንደዚህ አይነት ጥያቄዎች አሉ። በይሄ ጥያቄ ሲደርሰው እሱ ክርስቲያኖ ሮናልዶን አላካተተም። እንደሚታወቀው ይሄ በጣም የአንዳንድ ግለሰቦችን ቅንድብ ያሰቀለ ጉዳይ ነው። ምንድነው ይሄ ቅናት መንፈስ ነው ወይስ ደግሞ የሆነ የራሱ ኮምፕሌክስ አለበት ከዚህ ተጫዋች ጋር በተያያዘ በሚል ካሪም ቤንዜማ በግራም በቀኝም በጣም በስፋት መነጋገሪያ የሆነ ሀሳብና ርዕሰ ጉዳይ እንዲሰነዘር ያስገደዱ ሀሳቦችን ሰንዝሮ እንደነበረ አይዘነጋም። ታዲያ ከሰሞኑ በተለይ አሊቲያድ አሁን ባለው ወቅት ሁኔታ የኤስፒኤል ወይም ደግሞ የሳውዲ ፕሮፌሽናል ሊግን እየመራ የሚገኝ ቡድን ነውና በተለይ በከፍተኛ ጎል አስቆጣሪ ሪከርድ ላይ ክርስቲያኖ ሮናልዶ 23 ጎሎች አሉት። ካሪም ቤንዜማ ደግሞ 18 ጎል ነው ያለውና በከፍተኛ ጎል አስቆጣሪ ሪከርድ ላይ ሮናልዶ 23 ጎሎች አስቆጥሯል። በዚህ መንገድ ለመቀጠል እያሰበ ይገኛልና አንተስ እሱ ላይ ለመድረስ ምን እያሰብክ ነው የሚል ሀሳብ ነበረ በተለይ የቀረበለት ጥያቄ የሚያመላክተው ማለት ነውና የመለሰበት መንገድ ግን የፈለገውን ጎል ማስቆጠር ይችላል፣ እኛ የምንፈልገው ዋንጫውን ነው ቢሮ መልሷልና ያው የተናገረበት መንገድ እንኳን እንደው ምናል በተለይ ስርዓቱን የጠበቀ አይነት መልሶችን ቢመልስ አንደኛ የተራመደ ነው እንደዛ አይነት ምላሽ ሲሰጠው፣ ሁለተኛ ቦዲ ላንጉዌጁ ወይም ደግሞ ፊቱ ላይ የሚታዩት መልሱን ሲመልስ ማለት ነው ፊቱ ላይ የሚታዩት ነገሮችም መልካም አይደሉምና ምንድነው ይሄ ተጫዋች ከክርስቲያኖ ሮናልዶ ጋር ያለበት ችግር የሚል ሀሳብ ብዙዎች እየሰነዘሩ ይገኛሉ። እንደሚታወቀው አልናስር አሁን የሳውዲ ፕሮ ሊግን እስካሁን ድረስ አላሳካም፣ ለማሳካት ጥረት እያደረገ ይገኛል። በዛ ሂደት እንግዲህ በተለይ አሊቲያድ ላይ ይደርሳሉ ወይ የሚለው ጉዳይ የሚጠበቅ ነው የሚሆነው። ይህ በእንዲህ እንዳለ ግን በተለይ ዋንጫውን ለማሳካት በሚደረገው ፉክክር ላይ አሊቲያድ አሁንም ቢሆን በጥሩ እንቅስቃሴና ወጥነት ባለው መልኩ ውጤቶችን እያገኘ ከፊት እየመራ የሚገኘው ቡድን ነው። በ6 ነጥብ ርቆ ነው የሚገኘው አልናስር አሁን ባለው ወቅት ሁኔታና በተለይ ይሄ ከፐርሰናል ሪከርዶች ለኔ ሁለተኛ ናቸው። የመጀመሪያ ሪከርድ ነው ወይም ደግሞ ቡድኑን ከፊት የሚያስቀድም ነገር ነው ማስቀድመው ብሎ ተናግሯል ካሪም ቤንዜማና የሳውዲ ፕሮፌሽናል ሊግ ማሳካት የኛ እቅድና ህልም ነው። የኔ ፐርሰናል ግል ከፍተኛ ጎል አስቆጣሪ የሚለው ነገር ሁለተኛ ጉዳይ ነው፣ ብዙ ያሳስበኝም ሲል ነው ምላሽ የሰጠው። በአጠቃላይ ይሄ ነገሮች ቀደም ተብለው ወይም ደግሞ ሁለቱ ቡድኖች እርስ በርስ ከሚያደርጉበት መርሃ ግብር በፊት መውጣቱ በጣም የአልናስርና የአሊትፋቅ ጨዋታ እንዲጠበቅ ያደርጓል። የሁለቱ ቡድኖች መርሃ ግብር በተለይ በዋንጫው ፍክክሩ በጣም ትልቅ አስተዋጽኦ ይኖራል ተብሎ ይገመታልና የፊታችን ግንቦት ወር መጀመሪያ ላይ ሁለቱ ቡድኖች አሊትፋቅና አልናስር ይገናኛሉ። ያኔ የክርስቲያኖ ሮናልዶና የካሪም ቤንዜማ የሜዳ ላይ እንቅስቃሴ ምን ይመስላል የሚለው ጉዳይ ብዙዎች ከወዲሁ በጉጉት እንዲጠብቁት ያስገደደ ጉዳይ ነው። የካሪም ቤንዜማ ምላሽ ግን በጣም በስፋት መነጋገሪያ እየሆነ ይገኛል። ማንቸስተር ዩናይትድ ማቲያስ ኩኛ ለማስፈረም ፉክክሩን እየመራ ይገኛል ተብሏል። እንግዲህ ቀዮች ሰይጣናት ቡድኑ ላይ የሚታየው በጣም ደከም ያለ የማጥቃት እንቅስቃሴን ለማጠናከር በገበያው ላይ እንግዲህ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ከወዲሁ እንቅስቃሴ እያደረጉ ይገኛሉ። በዚህ ሂደት እንግዲህ በየክለቦቻቸው በተለይ ደግሞ ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ማቲያስ ኩኛ ነው። ኩኛ በተለይ በ58 ጨዋታዎች 25 የፕሪሚየር ሊግ ጎል ያለው ተጫዋች ነው። በአጠቃላይ የወልቭስ ቆይታው ደግሞ ባደረጋቸው 85 ጨዋታዎች 31 ጎል አስቆጥሮ 11 ኳስ አመቻችቶ ያቀበለና ከየትኛውም ክለብ ውስጥ መቀላቀል የሚያስችል ሁለገብነት አቅም ያለው የአጥቂ ባህሪን የተላበሰ ተጫዋች ነው። ብራዚላዊ ሁለገብ የአጥቂ መስመር ተጫዋች በጥር እንደምናስታውሰው ክለቡን ለመልቀቅ በጣም ከጫፍ ደርሶ የነበረ ተጫዋች ነው። አንደኛ ከአዲሱ አሰልጣኝ ቪቶር ፔሬራ ጋር የፈጠረው ሰጣ ገባ ነው። ከአዲሱ አሰልጣኝ ጋር ደግሞ ወርቀቅ ማውረዱን ተከትሎ ደግሞ በክለቡ ለ2 ዓመት መቆየቱን የሚያረጋግጥ ውል ቢፈርምም ይህ ፎርማሊቲ እንደሆነ ይታወቃል። ብዙ ጊዜ አንስተነዋል። የሱንም የዝውውር ሂሳብ ከፍ ለማድረግ ክለቡንም ከሱ የሚያገኙትን ገንዘብ ከፍ እንዲልላቸው እያሰበ እንጂ በክለቡ 2 ዓመት ይቆያል ማለት እንዳልሆነ ግልጽ ነውና ለ2 ዓመት ውሉን ሲያድስ በተለይ ሪሊስ ክሎዝ ውስጡ እንዲካተት አድርጓል። ወይም ደግሞ ተጫዋቹን ለማስፈረም የሚፈልግ ክለብ ካለ የውል ማፍረሻው መክፈል ይጠበቅበታል። የውል ማፍረሻው 62.5 ሚሊዮን ፓውንድ ነው። ይሄ ገንዘብ በጣም በትልቁ ሊታይ የሚችል ያው ትልቅ ገንዘብ ነው እርግጥ ነው፣ ግን ከተጫዋቹ አቅም ጋር በተያያዘ በጣም ተመጣጣኝ ሊባል የሚችል አይነት ሂሳብ
ወደ ማንሳት ይቻላልና 26 ዓመት ላይ ነው የሚገኘው ኩኛ የትኛውም ክለብ ቢገባ በቋሚነት መሰለፍ የሚችል አይነት አቅም ያለው ተጫዋች ነው። ያንን በተደጋጋሚ ተመልክተናል። ቁጥራዊ መረጃዎቹ የሚያመላክቱት ያን ነው። ተጫዋቹ በተለይ በወልቭስ የማጥቃት እንቅስቃሴ ላይ ከፓውሎ ሳራቢያ እንዲሁም በተለይ በስትራንድ ላርሰን ከተባለው የአጥቂ መስመር ተጫዋች ጋር የፈጠሩት የአጥቂ ጥምረት በግልጽ አመላካሽ ነጥብ ነውና ዩናይትድ ያው በተለይ የማጥቃት እንቅስቃሴያቸውን ለማጠናከር እዚህ ተጫዋች ላይ ናቸውን አሳርፈዋል ተብሏል። የሚገርመው ታዲያ ከየትኛውም ክለቦች በላቀ መልኩ የተንቀሳቀሰ የሚገኘው ክለብ ማንቸስተር ዩናይትድ ነው። ተጫዋቹ ለማስፈረም ፉክክር ውስጥ የሚገኝ ብቻም ሳይሆን ፉክክሩን እየበራ የሚገኘው ክለብ አሁን ባለው ወቅት ሁኔታ ማንቸስተር ዩናይትድ ስለመሆናቸው የተገለጸ ይገኛል። ዩናይትድ ከወልቭስ ጋር ከሰሞኑ ጨዋታቸውን አድርገው እንግዲህ 1-0 በሆነ ጠባብ ውጤት ወልቭስ ጨዋታው ማሸነፉ አይዘነጋም። በፓውሎ ሳራቢያ ከቆመ ኳስ ወይም ከቅጣት ምት ያስቆጠራት ብቸኛ ግብ ወልቭስን አሸናፊ አድርጋቸዋለችና በተለይ ማንቸስተር ዩናይትድ ደጋፊዎች በቀጣይ ዓመት በተለይ ሩበን አሞሪም በራሱ ያጫወት ፍልስፍና ስር ወይም ደግሞ በራሱ ያጫወት መንገድ በተለይ ምቹ ሆነው ይንቀሳቀሳሉ ብሎ የሚያስባቸውና የሚያምንባቸውን ተጫዋቾች በዝውውር መስኮቱ ላይ አነፍንፎ እንግዲህ ያስፈርማል ተብሎ ይገመታል። በዛ ሂደትም ቡድኑ የሚገመገምበት የውድድር ዘመን ይኖረዋል ተብሎ ይገመታልና በዛ ሂደት ላይ ስብስቡን አጠናክሮ ለመቅረብ ከወዲሁ እንቅስቃሴዎችን እያደረጉ ይገኛሉ። ማቲያስ ኩኛ ደግሞ በጣም ትኩረታቸውን የሳበው ተጫዋች ሆኗል። ተጫዋቹ ለማስፈረም ማንቸስተር ዩናይትድ ፉክክሩን ከሌሎች ክለቦች ላቅ ባለ መልኩ እየመራ እንደሚገኝም መረጃዎች ጠቁመዋል። ከዛ ውጪ አርሰናል አርዳ ጉሌርን ለማስፈረም የ35 ሚሊዮን ፓውንድ መነሻ የዝውውር ሂሳብ ለማቅረብ መዘጋጀታቸውን ኮት ኦፍ ሳይድ ዘግቧል። በጆዜ ሞሪኒዮ እምቅ አቅም ድንቅ ተሰጥኦ ባለቤት የተባለለት አርዳ ጉሌር በጣም ጥሩ አመራር ክህሎት ስር ማለፍ ከቻለ በጣም ጥሩ አቅም ያለው ተጫዋች ስለመሆኑ በተደጋጋሚ አይቷል። በክረምቱ እንደምናስታውሰው ባሳለፍነው ክረምት ማለት ነው በጀርመን በአውሮፓ ዋንጫ ላይ በተዘጋጀው የአውሮፓ ዋንጫ ላይ ሀገሩ ቱርክ እስከ ሩብ ፍጻሜ ድረስ እንድትጓዝ ተጫዋቹ የነበረው ሚና ቀጥተኛ ሚና በጣም ትልቅ እንደነበረ አይዘነጋም። በውድድሩ ላይም ክርስቲያኖ ሮናልዶና ዌይን ሩኒን በመከተል በአውሮፓ ዋንጫ ላይ ኳስ አመቻችቶ በማቀበልና ጎል ያስቆጠረ በአንድ ጨዋታ ላይ ማለት ነው ሶስተኛው ተጫዋች መሆን የቻለበትን አስደናቂ እንቅስቃሴ ነው የሚያሳየበት አጋጣሚ ተፈጥሮ እንደነበር ይታወሳል። በአማካኝ በቀኝ ክንፍ በግራ ክንፍ በተለያየ ቦታ ላይ ሁለገብ የሆነ ሚናን ይዞ መጫወት ይችላል። አርዳ ጉሌር ለየትኛውም ቡድን የማጥቃት እንቅስቃሴ እንዲሳለጥ ትልቅ ሚናን መወጣት ይችላልና ወደ ቤርናቦ ካቀና በኋላ ግን የመጫወትን ዕድል እየተነፈገው ነው የሚገኘው ባለው ወቅት ሁኔታ። ቱርካዊ አርዳ ጉሌር ዘንድሮ የመሰለፍ ዕድሉን በጣም ተመናምኖ ይገኛል። ሌሎች ቡድኖች ውስጥ እንደሚገኙ ወጣት ተጫዋቾች የመሰለፍ ዕድልን በስፋት አለማግኘቱም ተጫዋቹ ስሜቱን ጎድቶታል፣ ንዴት ውስጥም ከቶታል ተብሎ የተገለጸ ነው የሚገኘው። ለአብነት ያህል ባርሴሎና ቤት ላሚን ያማልን ጨምሮ እንደው ከላሚን ያማል ብንነሳ እንኳን ፓው ኩባርሲ በተከላካይ መስመር ላይ፣ ጋቪ አማካይ መስመሩ፣ ማርክ በርናል የተከላካይ መስመር ተጫዋች እንደው ጉዳት ላይ ነው የሚገኘው እርግጥ፣ እንዲሁም ማርክ ካሳዶ በአማካይ መስመር ቦታ ላይ የሚጫወቱ ተጫዋቾች ናቸውና ሁሉም ከ22 ዓመት በታች ናቸው። በቋሚነት ደግሞ የመሰለፍን ዕድል አንዳንድ ያገኛሉ። በአሰልጣኝ ሃንሲ ዲተር ፍሊክ ባያገኙ እንኳን ተቀይረው ወደ ሜዳ የሚገቡበት አጋጣሚ በጣም ሰፊ ነውና ሰፊ የጨዋታ ጊዜና ዕድል የጎል ተሳትፎ ቁጥሮችንም በዛው ልክ ማብዛት የሚችል ተጫዋች ስለመሆኑ ማንሳት ይቻላል። የአርሰናል የማጥቃት እንቅስቃሴ በተለይ የ10 ቁጥር ሚናውን በብቸኝነት የሚመራው ማርቲን ኦዴጋርድ ነው። ተጫዋቹ ዘንድሮ የ2 ወር ጉዳቱ ካጋጠመው በኋላ የቀድሞ አቋሙን መልሶ አግኝቷል ማለት ትንሽ አስቸጋሪ ነው። ማርቲን ኦዴጋርድ ከይበንዲ እንዳለ ደግሞ ቡካዮ ሳካ ደግሞ በጣም ይበልጥ የፈጠሩት ኬሚስትሪ እንደነበር ይታወቃል። በማርቲን ኦዴጋርድ ከጉዳት ሲመለስ ደግሞ ቡካዮ ሳካ ከተወሰኑ ጊዜያቶች በኋላ ጉዳት እንደገና አጋጥሞታል። ያ ደግሞ ማርቲን ኦዴጋርድ ይበልጥ በጨዋታ እንቅስቃሴው ላይ እንዲፈዝ ያደረገው ጉዳይ ስለመሆኑ ማንሳት ይቻላልና በአጠቃላይ ተጫዋቹን የሚያግዝ ወይም የሚያሳርፍ ተጫዋችም አለመኖሩም አቋሙ አንድም እንዲዋዥቅ መጠነኛ በሆነ መልኩ እንዲቀንስ ካደረጉት ጉዳዮች መካከል ይጠቀሳሉና ይበልጥ በስብስብ ውስጥ ማርቲን ኦዴጋርድ ሊያሳርፍ የሚችል ተጫዋች መኖር አለበት የብዙዎች ሀሳብ ነው። በተለይ ከአርሰናል ደጋፊዎች ጋር በተያያዘ ሚኬል አርቴታ ወጣቶች ላይ ትኩረት ያደርገው የቡድኑ ስብስብ ጥልቀትና ጥራትን የማስፋት ፖሊሲ መሰረት ባደረገ መልኩ ተጫዋቹ ላይ ትኩረት አድርገው ሲከታተሉ ቆይተዋል። እንግዲህ 20 ዓመቱ ላይ ነው የሚገኘው ቱርካዊ ሁለገብ የክንፍ አጥቂ መስመር ተጫዋች አርዳ ጉሌርን ለማስፈረም 35 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው ተብሏል። ማድሪዶች ለዚህ ጥያቄ ምን ምላሽ ይመልሳሉ የሚለው ጉዳይ በቀጣይ የሚታይ ይሆናል። ከዛ ውጪ በሶስቱ የእንግሊዝ ፕሪሚየር ሊግ ክለቦች የሚፈልገው ሁጎ ኤክቲቴን ለማስፈረም የሚደረገው ጥረት ላቅ ብሎ እንደቀጠለ ይታወቃል። የፍራንክፈርቶች ታዲያ ለዚህ ተጫዋች ቢያንስ 100 ሚሊዮን ዩሮ የገንዘብ ዝውውር ጥያቄ እንጠብቃለን ሲሉ የጀርመኑ ጋዜጣ ቢልድ አስነብቧል። ያው ታማኝ ከሚባሉ ጋዜጦች መካከል አንዱ ነውና የገንዘብ ካልቀረበ በስተቀር ኤክቲቴን በፍጹም የማይገኝ ተጫዋች ስለመሆኑ ነው ክለቡ እያሳወቀ የሚገኘው። በአርሰናል፣ ማንቸስተር ዩናይትድና ሊቨርፑል በእነዚህ 3 ክለቦች በጣም በጥብቅ ይፈልጋል ተስፈኛው አጥቂ ሁጎ ኤክቲቴን በእጃቸው ለማስገባት ከ80 እስከ 100 ሚሊዮን ዩሮ እነዚህ ክለቦች ማቅረብ መቻል እንደሚጠበቅባቸው ነው ተነባቢው ጋዜጣ ቢልድ ያስነበበው ማለት ነውና የመጪው የክረምት የዝውውር መስኮት ትኩረትና መነጋገሪያው ርዕስ የአሌክሳንደር ኢዛክ እንደሚሆን ይጠበቃል። ይህ ኮከብ እስከ 2028 በሴንት ጄምስ ፓርክ የሚያቆይ ውል አለው። ግን ኒውካስሎች በተለይ የአውሮፓ ሻምፒየንስ ሊግን ይዘው የሚያጠናቀቁበት ሁኔታ ውስጥ ካልተገኙ በስተቀር ብቻ ነው ተጫዋቹን ማቆየት ሊከብዳቸው የሚችለው እንጂ የሻምፒየንስ ሊግ እግር ኳስን ካገኙ ተጫዋቹ ሌላ ምንም የሚፈልገው ነገርም የለም። በኒውካስል ደስተኛ ነው፣ ግን ለዋንጫዎች መፎካከር ነው የሚፈልገውና የሻምፒየንስ ሊግ ቲኬትን ከቆረጠ ክለቡ በቃ ለትልቅ ዋንጫ እየተፎካከረ ይገኛል በሚለው ክለቡ ማነው ተጫዋቹ ጸንቶ ይቆያል ማለት ነው በክለቡና በነገራችን ላይ ኒውካስል ዛሬ ያው በአውሮፓ ሻምፒየንስ ሊግ የሚሸፈን ጨዋታ ቢሆንም ከክሪስታል ፓላስ ጋር በእንግሊዝ ፕሪሚየር ሊግ ምሽት 3 ሰዓት ተኩል ሲል ሴንት ጄምስ ፓርክ ላይ የሚያደርጉት መርሃ ግብር ይከናወናልና ይህን ጨዋታ ማሸነፍ ከቻሉ ነጥባቸውንም ከፍ ያደርጋሉ፣ ደረጃቸውንም
ከፍ ያደርጋሉ። ከኖቲንጋም ፎረስት ሶስተኛ ደረጃን የሚረከብ ይሆናልና ትልቅ አንድምታ ያለው መርሃ ግብር ነው። ይህን ጨዋታ ካሸነፉ ደግሞ ይበልጥ ወደ ሻምፒየንስ ሊግ የማለፍ እድላቸውን የሚያሰፋ ክለብ ስለመሆኑ ማንሳት ይቻላልና አትሌቲክ ለተሰኘው ጋዜጣ የሚዘግበው ዴቪድ ኦርነስቲ እንደዘገበው ከሆነ ሁጎ ኤክቲቴ ላይ እንግዲህ አርሰናልና ሊቨርፑል በጣም ከፍተኛ ፍላጎት አላቸው ተብሏል። ኒውካስል ለአሌክሳንደር ኢሳክ እስከ 150 ሚሊዮን ፓውንድ ድረስ ሊጠይቁ እንደሚችሉ መዘገቡ አይዘነጋም። ይህ በጣም የተጋነነ ከፍተኛ ውጪ ነው። ለዚህ ተጫዋች አቅም ቢኖረውም ግን ይህን ያክል ገንዘብ የትኛውም ክለብ ተዳፍሮ ያወጣል ተብሎ አይገመትም። ከዛ አንጻር ነው ፊታቸውን ወደ ኤክቲቴ ያዞሩት ተብሎ የተገለጸ ይገኛል። እንግዲህ የአይንትራክት ፍራንክፈርት ሁጎ ኤክቲቴ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ፈረንሳዩ በተለይ ከኦማር ማርሙሽ ጋር በአይንትራክት ፍራንክፈርት የፈጠሩት በጣም አስደናቂ ጥምረት እንደነበር ይታወቃል። ማርሙሽ 59 ሚሊዮን ፓውንድ ወጪ የተደረገበት ወደ ማንቸስተር ሲቲ ሲያቀና ማለት ነውና ያንን ተከትሎ ፍራንክፈርት አሁን ደግሞ ኤክቲቴን የመሸኘት ፍላጎት ባይኖራቸውም ለመሸኘት የሚገደዱ ከሆነ ግን ቀደም ብዬ እንዳልኩት ነው ከ80 እስከ 100 ሚሊዮን ዩሮ እንደሚጠብቁ እየተገለጸ ይገኛል። እስከ 2029 በዶቼ ባንክ ፓርክ የሚያቆይ ውል አለው የቀድሞ የፓሪስ ሴን ጀርሜን አጥቂ መስመር ተጫዋች የሆነው ሁጎ ኤክቲቴ ማለት ነው። ስለዚህ ክለቡ ያው ዘንጦ መደራደር የሚችልበት ሁኔታ ላይ ይገኛል። ተጫዋቹ ለመሸኘትም ይቻኮላሉ ተብሎ አይገመትም። ሸኙት ከተባለ ደግሞ ከማርሙሽ በበለጠ ማለትም የክለባቸውን ሪከርድ የሆነ ሽያጭ ማከናወን ነው የሚፈልጉት ሲል ኮት ኦፍ ሳይድም ይህን መረጃ በዋቢነት አጠናክሮ የዘገበው ሌላው የሚዲያ ተቋም ነው። የ22 ዓመቱ እንግዲህ ፈረንሳዊ ዘንድሮ በሁሉም ጨዋታዎች ላይ በተሰለፈባቸው 38 ጨዋታዎች 19 ጎል አስቆጥሯል። 8 ኳስ ደግሞ አመቻችቶ ማቀበል ችሏልና በዚህ እድሜ የሚያሳየው እንቅስቃሴ በተለይ ጥሩ የሚገርም አሰልጣኝ ካገኘ ዓለማችን ላይ አሉ ከሚባሉ የአጥቂ መስመር ተጫዋቾች ስም ዝርዝር ውስጥ ስሙ ሊካተት እንደሚችል ብዙዎች ይስማማሉ። ከሰሞኑ በአውሮፓ ሊጉ በተለይ ቶትናም ላይ ጎል አስቆጥሮ ታዋቂውን የቴሪ ዳንኤል ሎንሪን የደስታ አገላለጽ በመጠቀም መልእክት ማስተላለፉ አይዘነጋም ለሚፈልጉት ክለቦች ማለት ነው። የአውሮፓ ሊግ መድረክ ነው። ከጥሩ ወይም ትልቅ ከሚባሉ በውድድር መድረኩ ላይም እንዲሁም ዋንጫውን ለማሳካት በተርታነት ስማቸው ከሚጠቀስ ክለብ ጋር ነው ጨዋታውን ያደረገው ኤክቲቴና ጎል ማስቆጠሩ በፕሪሚየር ሊግ ላይ እንዲሁ በተደጋጋሚ ጎል ማስቆጠር የሚችል ተጫዋች እንደሚሆን አመላካች የሆነ እንቅስቃሴ ያሳየበት ነው ተብሎ ሲገለጽ ማቆየቱ አይዘነጋም። ሌሎች የፕሪሚየር ሊግ ክለቦች ኒውካስልም ሊቨርፑልም ተጫዋቹን የማስፈረም የሚያስችል አቅም ያላቸው ሌሎች ክለቦች ናቸው። በዚሁ ከቀጠለ በበርካታ ሌሎች ክለቦችም መፈለጉ አይቀርም። ግን ዋናዎቹ ያው ሊቨርፑልና አርሰናል ናቸው። ትኩረታቸውን ወደ ኢዛክ ቢሆንም ተጫዋቹ ግን የሻምፒየንስ ሊግ ቲኬትን ካገኘ ክለቡ የመቆየቱ እድል በጣም ሰፊ ከመሆኑ ጋር በተያያዘ ሁለቱም ፊታቸውን ወደ ኤክቲቴ ማዞራቸው እንደማይቀር እየተገለጸ ይገኛል። ክለቡ ከ80 እስከ 100 ሚሊዮን ዩሮ ካልቀረበ በስተቀር በፍጹም ክለቡ እንደማይለቅ ፍራንክፈርቶች ማረጋገጫ ሰጥተዋል። በተለምዶ ቢግ ሲክስ የተባሉ ከሚጠሩ ክለቦች መካከል ቼልሲ፣ አርሰናል፣ ሊቨርፑል ይበልጥ ተጫዋቹ መዳረሻው ሊሆን የሚችልባቸው ክለቦች ናቸው ተብሎ የተገለጸ ይገኛል። የጀርመን ተርባባይ ጋዜጣ ቢልድ የተጫዋቹ መዳረሻ ግን ፕሪሚየር ሊግ የመሆን እድሉ ሰፊ ስለመሆኑ ተናግረዋል። ለዛሬ ያዝላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።